ምን አይነት ነገር አስበናል? ምን አይነት ነገር ማቀደን አይደለም። በመጀመሪያ ደረጃ እኔም ሩታም ዛሬ እዚህ ጋር የተገኘ ነው እናንተ የጠራናችሁ ለአብርሃም ብለን ነው። በመጀመሪያ ደረጃ ለእኛ አስበን አይደለም፣ ወይም ደግሞ ለሁለታችን አስበን አይደለም፣ ለወንድምህ ለአብርሃም አስበን ነው። ስለዚህ ነገ ግዴታ መምጣት አለበት። ነገር ትልቅ ነገር ነው። አሁን ምናልባት እንደዚህ እንደምታስቡት ላይሆን ይችላል። እኛም ስላልተነገረ ነው። ግን ደግሞ የነገሩ ሰዎች በጣም ትልልቅ ሰዎች ናቸው። ስለዚህ ነገ አብርሃም ግዴታ መምጣት አለበት። ሄደን አብረን ሄደን ሲጀመር አንድ ነገር ሌላ እንዳላሰብ የሚያደርገው ነገር አብረን ሄደን ይዘነው መተን አብረን እንመልሰዋለን። ከፈለግ ደግሞ አንተ ትመልሰዋለህ እኮ ከአንተ ጋር ሄጄ አብርሃምን ይዤው ልመጣ እኔ ማለት ነው። ሲጀመር ደግሞ አንተ እስከ ዛሬ ድረስ ነው አንተ መድከም ካልፈለግ እኛ የምንም መድከም አይደለም። ሲጀመር ትላንትና እናንተ እኔ አብርሽ ደህና አይደለም፣ ጤናው ልክ አይደለም ብዬ እየተከራከርኩኝ እያለው ዛሬ ደግሞ መተህ ለአብርሃም ስለሚያስፈልገው ለአብርሃም የሚያስፈልገው ነገር ግዴታ ስለሆነ እንዴ ያንን ነገር የሚያስፈልገው ወይ ደግሞ ለሱ በጣም የሚያስፈልገው ነገር ራሱ ቢሆን መቅደም ያለበት ጤንነቱ እንጂ አሁን እኔ እሱ ቀደመለት። እኔ መጀመሪያ ወንድሜ እንዲድን ነው የምፈልገው። አንተም አሁን ለእኔ ልታናግረኝ አይገባም። ወንድሜ ደህና እንዲሆን አሁን ደህና አይደለም ነው እሱ። አሁንም በግዳው አሁን ደህና እየሆነ ነው። ከእናንተ ሲርቅ አሁን ደህና እየሆነ ነው። ገባህ አይደለ? ወደ ጤናው እየተመለሰ ነው። ጥሩ ነገሮች ላይ ነው ያለው። ገባችሁ አይደለ? ስለዚህ በእናንተ ድራማ ምክንያት አምጥተህ ነው ልጁን እዚህ ጋር ልናበላሸው ወይ ደግሞ ገና የተስተካከለው ልጅ ወደ አራም እናንተ እንደዚህ ልታወሩ አትችሉም። ሩታ አንቺንም አቅሻለሁ፣ እሱንም አውቀዋለሁ። እንደዚህ ተረጋግታችሁ ልታወሩ የምችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባሽ? በመጀመሪያ ደረጃ አብርሃም በአሁኑ ሰዓት እግዚአብሔር ይመስገን ዶላር ደህና ነው፣ ደህና እየሆነ ነው። ገብቶሻል አይደለ? ሙሉ ለሙሉ አብርሃም ትላንትና የማውቀው አብርሃም ሆኖልኛል ማለት አይደለም፣ ግን እግዚአብሔር ይመስገን ከትላንትና እናንተ ጋር ከነበረ በጣም በተሻለ ነገር ላይ ነው ያለው። ጋሼ ጋር ብትደውልም ምንም ብትል እኛ በቃ መሄድ ወዳለበት ይዘነው እየሄድን ደህና እየሆነ ነው ያለው። ተረዳኛል? አሁን ደግሞ በዚህ ሰዓት አምጥቼ እኔ ከአንተ ጋር መልሼ ቀላቀየው መልሶ እንዲመለስ በፍጹም አልፈልግም። እሺ ምን ፈለግ ታዲያ? በሰበብ ልታስመጣው ነው እንጂ ሀሳብህ። እሺ አሁን እኛ ሰበብም ሆነ ምክንያት አለ የሚፈልግ ነው። እኛ ግልጹን እኮ የተናገርነው። ምን ነው ግልጹን የምትናገር? መቶ ከሩታ ጋር ይኖርም ወይም ደግሞ እዚህ መቶ ይቀመጣል ብያልን ያለ ነው። ነገ መቶ ደርሶ መልስ ማለት ነው። ራስ አለ ጋር ከኛ ጋር መቶ ማድረግ ያለበት ነገር አድርጎ ይሄዳል ማለት ነው። ሁሉ ነገር ሲካሄድ ሁሉ ነገር ሲደረግ አንተ አለህ። አዎ ኦፍ ኮርስ። ሲቀጥል ደግሞ ዴቭ እኛ እየነገርን ያለው እኛ አይደለንም ይሄንን ነገር የምናደርገው፣ ሌሎች ሰዎች ናቸው የቀጠሩን። ትልልቅ ሰዎች ናቸው። ከትልቅ ቦታ ነው እንደዚህ አይነት ነገር የተጠራ ነው። ትልቅ ፕሮግራም አለ ተብለን ነው። ገባ አይደለ? ስለዛ ያንን ነገር ደግሞ ለሌላ ቀን መሆን አይችልም ወይ ብለን ጠይቀናቸዋል። የግድ ነገር ነው መሆን ያለበት። ከነገ ካለፈ ነገሩ አይሆንም ስላሉን እሺ ብለን ተስማምተን ነው። ሰላም ወጻ ፋሚሊ እንዴት አመሻችሁልኝ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለኝ ቆይ እኔ የምላችሁ አብርሽ ቡታጅራ ሄደ እያላችሁ የምታሽቃብጡ ሰዎች የት አለ አብርሽ? ሴት አይታችኋል ወይ? አይታችኋል ወይ? ጥያቄ ነው። እግዚአብሔር ጥያቄ ነው። እኔ እየጠበኩ ነበርኩኝ ቪዲዮ ማለት ነው። ጋሽዬ ጋር ሄዶ አብዬ ጋር ሄዶ አብርሽ ደግሞ ቡታጅራ ሄደን ከተባለ ወደ መኪና ሲገቡ መኪና ውስጥ ሻንጣ ሲያስገቡ ለማየት ጠብቄ ነበርኩት። የለም ወፍ ለሽ ሰው ላይ ሙድ ትይዛላችሁ። ለምን? አብርሽ ሲጀመር ትንሽ ታሞ ነበረ፣ ድኗል፣ ሰላም ሆኗል። ይሄ ደግሞ የዛሬ 5 ቀን ቪዲዮ ነው። 5 ቀን የቆየ ቪዲዮ ነው። ለምንድን ነው በእኛ ላይ እንዳዲስ መታችሁ እኝኝኝ የምትሉት? ሩታ ግን ለምንድን ነው እራስሽን አስከብረሽ? አብርሃም እኮ በዚህ ሰዓት ሄርሜላን እቅፍ አድርጎ ተኝቷል። ሀቢብቲ ገብቶሻል? በዚህ ሰዓት ወደ ሆቴሉ እስከሚመለስ ድረስ እቅፍ አድርጓት ማለት ነው። እየተጫወቱ ናቸው፣ እየሳቁ። አንቺ ግን ለምንድን ነው ከደስታ ጋር ሚዲያ ላይ ማትመጪው? ለሽ ባለፈው እኮ አይተናል ደስታና አንቺ ምን ያክል ግንኙነት እንዳላችሁ ማለት ነው። ግን እዚህ ጋር እየተጎዳ ያለው ኦዲየንስ ነው። እኔ አስረግጬ ነው የምነግራችሁ። እኔ እኮ ቪዲዮ ከመቼ ወዲያ ቡታጅራ ሄደናል ብሎ እና አብዬ ጋር እነ ጋሽዬ ጋር ተገናኝተናል ብሎ ይለቃሉ ብዬ ሀታ መልካም ቱብ አለች፣ ሁሉም ሰው አለ።
ከመቼ ወደ ቪዲዮ ይለቃሉ እያልኩ እየጠበኩኝ ዛሬ ደግሞ አብርሽ ወደ አዲስ አበባ ልመለስ ነው። አሩ ሲሪየስሊ የምራችሁ ነው? መጀመሪያም አለደም ደግሞ ውሸት አታውሩ እናንተ። ኢዴ መልክ እየዋሻችሁ ትኖራላችሁ እንዴ ነሽ ነው with አብርሽ ኦፍ ኮርስ በዛን አይ ቲንክ በአንድ ሳምንት ውስጥ ታሞ ነበር። አብርሽ እኮ ከታመመ አንድ ወር ሆኗል አይደለ? ዛሬ አንደኛ ወር ነው። ሶ ተሽሎታል፣ ድኗል። አሁን ሰላም ነው ከኤርሚ ጋር። እንደውም በጣም ፊስ ናቸው በዚህ ሰዓት። እኔ ጋር ሙሉ መረጃ አለ። እሺ ምን እሺ ነው ጋይስ? ኧረ ተው እረፉ፣ ተው የእውነት ተው እረፉ። ኢትዮጵያ ላይ እሳት እየዘነበ ነው። ዝናብ የለም፣ እሳት ማለት ነው። በጣም ፀሐይ፣ ኃይለኛ ፀሐይ ነው። ለምንድን ነው ግን ውሸት የምታወሩት? እናንተ እንደዚህ በውሸት አውርታችሁ ዶላር ታገኛላችሁ። አባቶቻችን ለፍቶ ብዙ ነገር ጥሮ ተቸግሮ ተጨንቆ በቃ ውጣ ውረድ አይቶ ለፍቶ ባዶ እየቀሩ ናቸው። ዝናብ የለም። የዘሩት ነገር ሁሉ እየተቃጠለ ነው። ለምን ሆይ እናንተ ስለ ራሳችሁ ጎሮሮ ብቻ ነው የምታስቡት? ስለ ኢትዮጵያ ሕዝብ አታስቡ? ኧረ ተው ይረፉ። የእውነት በጣም ያስጠላል፣ በጣም ማለት ነው። እና አቶ ደቤ ደግሞ ይሄ እዚህ ጋር ምን ይላል? እኔ ይዤ እመጣለሁ ከዛ በኋላ ይዤው ይመለሳለሁ። ምንድነው አሁን ከሰማይ መብረቅ ነው እንደወረደባቸው? አሁን ኤፍሬም ባይዝዋ ተተብድቧል ጋይስ፣ ተተብድቧል። ኤፍሬም ያስታውቃል እንደተደበደበ። ለምን አይኑ አብጧል፣ አልቅሷል። በዛ ላይ በጣም ከፍቶታል። ለምን ከስራ ውጪ ሆኗል ማለት ነው አብርሽ በዚህ ሰዓት። ከሱ ከኤፍሬም እጅ ወጥቷል አብርሽ። ለዛ ስለሆነ በጣም ፈርቷል። ሶ አሁን ደግሞ ምንድነው ሰርፕራይዝ? ሩታ አርግዛለች፣ ሁለተኛ ልጅ እንደዛ ልትውል ነው። ለምን አይ ቲንክ 7-6 ቀን ከሩታ ጋር ነበረ አብርሽ ማለት ነው። ከዛ በኋላ አብርሽ ቤቱን ለቆ ወጣ። ከ6 ቀን በላይ አልተቀመጠም፣ እውነቱ ስነግራችሁ ማለት ነው። አሁን እኛ ጋር ያው ቪዲዮ 5-4 ቀን 6-7 ቀን ቆይቶ ነው እየደረሰ ያለው። ለምን በየቤቱ እየዞሩ ቪዲዮ እየሰሩ ስለሆነ ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስ፣ ለማንኛው እኔ ነገ አሁን አብርሽ ወደ አዲስ አበባ ተመለሰ ብሎ ሲመጡ ቦርሳው ማየት እፈልጋለሁ ጋይስ። ምን ትላላችሁ? ባዶ እንዲመጣ አልፈልግም። ተቀጣጠርና የተቀጣጠርን ቦታ ላይ ያለው አይደለ? ስለዚህ የቱ ጋር ነው የተቀጣጠሩት? እስቲ እኔ አብርሽ ሻንጣው ይዞ ከመጣ አምኗለሁ። ከኤርሚ ቤት የሆነ ሻንጣ አንስቶ ይዞ ከመጣ ያለው እናንተ እኛ በዚህ ልክ ደረጃ ፋራነ እንደ ስመስላችሁ የዛኔ ለምንድን ነው ቡዜ ቡታጅራ ይዤጣለሁ ስትይ ለምንድን ነው ሻንጣ ይዘሽ ማኪና ውስጥ ስትገቢ ለምንድን ነው ያላሳየሹ? እንወጣለን ያላችሁ መቼ ወጣችሁ? እዛ ቤት ውስጥ ነው የተቀመጣችሁ። ሲጀምር ሄርሜላ አብርሽን ይዛ ነው የሄደችው። አለቀ። አትዋሹ። ወደንስ ላይ ሙድ አትያዙ። ምንም ሙድ መያዝ አያስፈልጋችሁም። አብርሽ ኦኬ ታመመ፣ ድኗል፣ ተሽሎታል። ይሄ ደግሞ ማን ነው? እንትና ማለት ነው እነ ቶፋ እየሰሩት ያሉት ቪዲዮ ትክክለኛ ቪዲዮ ነው። ግን የዛኔ ሁሉ ነገር አልቋል፣ ሁሉ ነገር አብቅቷል። ግን ቪዲዮ አሁን የቆየ ቪዲዮ እየለቀቁ ናቸው። እነ ቶፋም እንኳን ማለት ነው። እናንተ ብቻ አይደላችሁ። ቶፋውን ባለፈው ፎቶ ከእንትን ቦታ ነው ያወጣው ምናምን ብሎ ቪዲዮ አልሰራም። ይሄንን ሁሉ ነገር አልቆለታል፣ ቆይቷል ቪዲዮ። ይሄን ነገር አስተካክሎ የዛኔ ጦንቃዩ ከቡታጅራ ያመጣበት ጊዜ ነው ጨረሰው። ነገር ግን አሁን እንደ አዲስ ቪዲዮ እየለቀቀ ነው። ለምን ቻናሉ በጣም እየተመታ ስለሆነ ማለት ነው። እና ጋይስ ምን ይላችሁ ፈልጌ ነው እኔ አብራምና ቡዜ እንደ ወደ ቡታጅራ ሲሄዱ ማየት እየጠበቅኩኝ ደግሞ ይዛ ደርሶ እኛ አብዬ ጋር ቪዲዮ ከመቼ ወዲያ ይለቃሉ እያልኩኝ ዛሬ ደግሞ ምን እያሉ መጡ? አብርሽ ወደ ቡታጅራ ከቡታጅራ ወደ አዲስ አበባ ሊመለስ ነው። ኧረ እባካችሁ መጀመሪያ መቼ ሄደ? ኧረ አታስቁኝ፣ በእግዚአብሔር አታስቁኝ። ጋይስ እንግዲህ እንስማቸው። ቆይ ልስማ። ይሄን ወረኛ ማለት ነው የሚባል ሰውዬው ኩንታል
አይችልም ወይ ብለን ጠይቀናቸዋል። የግድ ነገ ነው መሆን ያለበት፣ ከነገ ካለፈ ነገሩ አይሆንም ስላሉን እሺ ብለን ተስማምተን ነው። እንደገና ደግሞ አብርሽ ደህና ነው አላችሁን አይደል? እኛም ደህና እንደሆነ ነው የምናውቀው። እናንተም ደህና እንደሆነ ካመናችሁ ሄደን መምጣት ነው የለብን። ደህና ነው እየሆነ ተሽሏል አላልንም። ሩታ ደህና እየሆነ ነው። ተረዳሽ? እነሱም ደግሞ ወይ ፈጣሪ አይደሉ ነገ ካልሆነ እንደዚህ የሚባል ነገር የለም። እናንተም አብርሽ ቢያንስ እንኳን አንቺ እናውም ኤፍሬም አልነበረም አይደል? በቀደም ይዘነው ስንወጣ ነበርሽ። ስለዛ ቢያንስ እንኳን ጤንነቱ እንግዲህ እኛ ወደምንፈልገው እኛ አብርሃምን እኮ እዛ አሽገን ልናስቀምጠው አይደለም እኮ መልሶ መምጣቱ አይቀርም። ህይወት አለው፣ ኑሮ አለው፣ ስራ አለው አይደል? እዚህ መምጣቱ አይቀርም። ነገር ግን እስከዛ ድረስ መታገስ የማትችሉ ከሆነ በጣም ከባድ ነው የሚሆነው። ለትልቅም ጉዳይ ተፈለገ፣ ለሆነ ነገር ጉዳይም ተፈለገ፣ እናንተ ለአብርሽ የእውነት አስባችሁ ቢሆን ሩታም አስበሽ ቢሆን ኤፍሬምም ለአብርሽ ደህንነት ስለ አብርሽ ጤና አሳስቧችሁ ቢሆን ኖሮ እንደምንም ብላችሁ የምትፈልጉት ለጥሩ ለትልቅም ይሁን ለምንም ይሁን እኔ አላውቅም ስለ ጉዳዩ ያንን ነገር ማርዘም ትችሉ ነበር። አሁን ግን እናንተ መጣችሁ እንደዚህ ማለቱ ይሄ ትንሽ የሚያሳምን ነገር። እሺ ሌላ አይዲያ የላችሁም? ዴቭ ደግሞ አሽቃባጭ አታሽቃብጥ። እሺ ስጀመር አንተ አትችልም፣ ትወና አትችልም። ውጣ ከዚህ ውጣ ጌታን የሰውየው ማለት ነው። መናገር አይችል፣ መተወን አይችል። ውጣ። ሩታና ኤፍሬም አብርሽ ይበቃሉ። ዳኒ ይበቃዋል። በቃ እንደሱ ይበቃሉ። ሄርሚ ያለች የኛ አቃጣይ ማለት ነው። ሄርሚ ካለች ይበቃል። ስለዚህ አንተ ከዚህ ድራማ ውጣ። ቡዜም ትችልበታለች በደንብ ማለት ነው። ቡዜ በጣም ተዋናይ ናት፣ ትችላለች። ስለዚህ አንተ ውጣ በቃ። አብርሽ ድኗል፣ ሰላም ነው። እኔ ጋር ደግሞ ሙሉ መረጃ አለኝ። ስለዚህ እርፍዋ የሆነቴ ነው የምላችሁ። ይህን ስላችሁ ጋይስ ደግሞ እንዳስረቡኝ እሺ። አብርሽ ሚዲያ ላይ እስከሚመጣ ድረስ ጨንቆኛል። እግዚአብሔርን ለምን መሰላችሁ? የሱ ሳቅ፣ የሱ ጫወታ፣ የሱ አነጋገር ሁሉ ነገሩ በቃ ከኛ ተነጠቀ። ለዛ ስለሆነ ከሱም ደግሞ እንደዚህ በዚህ አይነት እንትን በቃ አስጠፉት። ግን እግዚአብሔር ይመልሰዋል፣ ተመልሷል። መቼ ነው ግን ወደኛ ቪዲዮ ምደርሰው? ይሄ ነው እኔ ጥያቄ ሆነብኝ። እግዚአብሔርን በጣም የሚያስጠላ ነገር ቢኖር መቼ ነው ሰላማዊ ቪዲዮ የሚለቁንን? መቼ ነው እይታ ስላላገኛችሁ ኦዲየንስ ላይ መቀለት ትፈልጋላችሁ ማለት ነው? መድኃኒዓለም ይቅር በላችሁ። እንግዲህ ምንም ማድረግ አልችልም። እና ጋይስ እንግዲህ ነገ ግዴታ አብርሽ መምጣት አለበት፣ ግዴታ ነው እንግዲህ ብላለች ወይዘሪት ናት። አዎ ወይዘሪት ሩታ። አቶ ኤፍሬምን ደግሞ ግዴታ መምጣት አለበት ብሏል። ተደብድቧል። ግን አዎ ዋጋ ስላገኘ ነው እንደዚህ ቀዝቀዝ ያለው። ባይዘው ኤፍሬም እና ሩታ የሆነ ነገር ማድረግ ተንኮል ካሰቡ ውሃ ይሆናሉ። ውሃ ዴቭ ደግሞ መጀመሪያው ውሃ ነው። ከዛ በኋላ ውሃ ያደርጋሉ ዴቭንም ማለት ነው። ቡዜ ስላለች እንግዲህ አይመጣም። መጀመሪያም አልሄደም። እውነቱን ስነግራችሁ ማለት ቢሄድ ኑሮ የእውነት እናንተ ቪዲዮ ላይ ታሳያላችሁ። ከፋዘር ጋር ከማዘር ጋር ታሳያላችሁ። እንግዲህ ቢሄድ ኑሮ ሃይሚን ደግሞ ይዛ ነበረች። ሃይሚ ያለች ቪዲዮ ትቀርጻለች ከአብርሽ ጋር። እንደውም ወንድሟ ያለው ሁኔታ ታሳያለች። ግን አብርሃም እስካሁን ታሞ ቢሆን ኑሮ ሃይሚ እንኳን ቪዲዮ በዚህ ልክ ደረጃ ሚዲያ ላይ አልሰራ ነበረ። ኤልዱን ደግሞ ወታ የሆነ ነገር ታደርጋለች። ገብቷችኋል? ለዛ ስለሆነ አብርሽ የዛኔ ታመመ። ግን እግዚአብሔር ይመስገን አሁን ተሽሎታል፣ ሰላም ነው በቃ። ግን ቪዲዮ ወደኛ ቶሎ አይደርስም። እሺ ቤተሰብ ተረጋጉ። ግን ኮሜንት የሚሰጡ ሰዎች እግዚአብሔር ይርዳችሁ። እኔ አንድ ቀን ተሳስቼ እንኳን ኮሜንት ጽፌ አላቅም። አንደኛ የሚያስቅ ነገር ከመጣልኝ እጽፋለሁ። ግን እንደዚህ አይነት ነገር ላይ ፎከስ አድርጌ ኮሜንት አልጽፍም። ይቅርታ አድርጉልኝና ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስ፣ ለማንኛውም አብርሃም ታደሰ ወደኛ እንዲመጣ ጸሎት አድርጉልን። ነገ እንግዲህ ከቡታጅራ ተመልሻለሁ ብሎ ይመጣል። እኔ ግን የምጠብቀው ሻንጣ ይዞ እንዲመጣ ነው። ሻንጣ ይዞ እንደምንም ብሎ ሻንጣ ይዞ ቢመጣ ደስ ይለኛል። እኔ ለምን እኛ ለማሳመን ማለት ነው። ይሄንን ሰምታችሁ አድርጉ በእናታችሁ። ቪዲዮ የቆየ ይመጣል እንጂ ያው አሁን ይሄ የ5 ቀን የ4 ቀን ቪዲዮ ነው። ከትላንት ወዲያ የተቀረጸ ቪዲዮ ደግሞ ዛሬ ነገ ይለቀቃል። ካላስ በቃ እንግዲህ ኦዲየንስ መጨነቅ፣ በዚህ ልክ ኦዲየንስ ማስጨነቅ ጥሩ አይደለም፣ ለእናንተ በረከትም አይደለም። ስለዚህ በቃ ኦዲየንስ እስቲ ደስ የሚል ሁኔታ አክብሩት። እስቲ ለኦዲየንስ ቦታ ስጡት። እኛ ኮነን ከፍት ነን እግዚአብሔርን። ለምን እኛ እነሱ ይዞ የመጡት ቪዲዮ ሁሉ
ኮሜንት እንጽፋለን አይደል? እነሱ ግን ኮሜንት ኢግኖር ያደርጋሉ። ኮሜንት አያነቡም። ይሄ ነው ችግራቸው። ኮሜንት አንብቦ ቢሆን ኑሮ በቃ በተለያየ መንገድ ተጠቅሞ ያስተካክላሉ ሁሉ ነገር፣ ግን አይፈልጉም። እና ለማንኛውም ጋይስ ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ አድርጉ በእናታችሁ። 10 ያስገቡኝ። ሞኔታይዝ ከሆነ ከናንተ ጋር መጥቼ ኬክ እቆርሳለሁ። ወይኔ አማርኛ ጠፋብኝ፣ ምስኪን ነበር። የራሴ ቋንቋ ስላልሆነ ተቸገርኩት እናንተ ጋይስ። እና እየሞከርኩኝ ነው ባይዘዋይ አማርኛ እኔ አላቅም ነበር። አሁን ግን ስደት ከመጣሁኝ በኋላ እየሞከርኩኝ ነው። አውቃለሁ ማለት አይደለም፣ ለምጄለው ማለት አይደለም፣ እየሞከርኩኝ ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ። እወዳችኋለሁ። መልካም አዳር ይሁንላችሁ። እንግዲህ ዛሬም አብርሃም ታደሰና ሄርሚዬ ሚሊዮን አልመጡም። የኛ ቀብራሮች ነገ ይመጣሉ። ነገ እንግዲህ እጅ ለእጅ ተያይዘው ይመጣሉ። ከዛ በኋላ አቶ ሩታና አቶ ኤፍሬም ደግሞ አውቀን አቶ ያልኩት እናንተ እኔ ያው ሩታ የወንድ ባህሪ ያላት አይደል? ለዛ ነው አቶ ያልኩት። አቶ ሩታና አቶ ኤፍሬም ደግሞ የዛኔ ምን እንደሚሆኑ እናያለን። መልካም አዳር ይሁንላችሁ። እወዳችኋለሁ። ቻው